ርካሽ አትሁን። ማንም በሕይወት ልክ ዋጋ አይተምንልህ። አንተ የሆንከውን ያህል ማንም ይገባህን አይሰጥህም። ሰዎች ያንተን ዋጋ መዝነው የሚከፍሉ አንተ ነህ ብለው ባሰቡት ልክ ብቻ ነው። ሁሌም የሕይወትን ዋጋ ከፍ ማድረግ ከፈለክ ሚስጥሩ ያለው አንተ ጋር ነው። ወንድሜ የሕይወትን ዋጋ ወቅ። የሕይወትን ዋጋ ካወቅክም በኋላ በሚመጥን የሕይወት ይዘት ልክ ኑር። አንተ ያላከበርከውን ማንነትን ማንም አያከብርልህ። ባለቤቱ የናቀውን ማንም አያከብረውም አይደል የሚባለው? አንድ ጥያቄ ልጠይቅህ። አንተ ለራስህ ስንት ነህ? ምን ያህል ነኝ ብለህ ታስባለህ? ምን ይገባሃል? ሰዎች ለሕይወትህ ዋጋ እንዲሰጡ እንዲያከብሩ ከመጠየቅ በፊት አንተ መጀመሪያ የራስን ዋጋ ጠንቅቀህ እወቅ። ዋጋህን ካወቅክ በኋላ በሚመጥን የሕይወት ልክ ተመላለስ። በሚገባ ልክ መኖር ጀምር። የአንተ መኖር አለመኖር ምንም ለውጥ ካላመጣ ፋይዳ ከሌለው የሕይወት ዋጋ ምንድን ነው? የአንተ አለመኖር ምን ያጎድላል? አንተ በቀላሉ በሌላ ሰው የምትተካ ሰው ከሆንክ ዋጋ ምን ያህል ነው? አብዛኛውን ጊዜ ሰዎች እኛን በምን መልኩ እንደሚያስተናግዱ ትሪት እንደሚያደርጉ የምናስተምራቸው የምንፈቅድላቸው ራሳችንን። ራሳችንን ስንቅ ሰዎች እኛን ይንቁናል። ራሳችንን ባከበርነው ልክ ደግሞ እዛው ልክ ያከብሩናል። ራሳችንን ርካሽ አድርገን ካሰብን ልክ የትም መሄጃ እንደሌለው ሰው ሆነን ከቀረብን ሰዎች እንደ ተራና የትም መሄጃ እንደሌለው ሰው ያስተናግዱናል። የራስህን ዋጋ ከሰጠህ በተመንከው ዋጋ ልክ ይቀበሉሃል። ሰዎች የአንተን መኖር ዋጋ እንዲሰጡ ቁልፉ ያለው አንተ ጋር ነው። ማንም እንደ ተራ ርካሽ ዕቃ የሚያገኝህና ተጠቅሞ ሲጨርስ ረግጦ የሚያልፍ የሰዎች መጠቀሚያ አትሁን። ባልጠሩ ስፍራ አቤት ብለህ አትሂድ። ዋጋህን አትክፈል። ካልሾሙ መሪ ልሁን አትበል። ምንም ያህል አቅም ቢኖርህ ከመከበር ይልቅ ቦታ ያሳጣሃል። ሰዎች በምን መልኩ እየቀረቡ እያስተናገዱ ነው ያሉት? ይህንን በጥሞና ተመልከት። ምናልባት በዚያ መልኩ እንዲያቀርቡና እንዲያስተናግዱ የፈቀድከው አንተ ትሆን? ጓደኞችህ፣ ሌሎችም ሰዎች፣ የመስሪያ ቤት ባልደረቦችህ አንተ ሳትፈቅድ ሊንቁ፣ ሊያዋርዱ፣ ሊተቹ፣ ሊዘብቱብህ አይችሉም። ከአንተ ፍቃድ ውጪ ምንም መንገድ የከፈተላቸው ነገር የለም። አንድ የታየብህ ክፍተት አለ። ሰዎች ከአንተ ፍቃድ ውጪ በዚያ መልክ ድንበርህን ሲጥሱ ድርጊታቸውን የማስቆም አቅሙ መብቱም አለ። ዋጋ እንዳለ እመን። አንተ ከማንም አታንስም። ነገር ግን ውሎ የምትገኝበትን ስፍራ አንተን ያስከብርሃል፣ ያስንቅሃል። ምንም ነገር ያለ ቦታው ርካሽ ነው። እንደ አንተ የሆነ ግን ማንም የለም። የአንተነትን ዋጋ የምታስወድደው ዝቅ የምታደርገው አንተው ራስህ ነህ። አስፈላጊ እንደሆንክ ለራስህ ደጋግመህ ንገረው። የሰውነት ተመንህ፣ የሞራል መጠንህ፣ መንፈሳዊ ዋጋህን አታሳንስ። ሰዎች አንተን ራስን በገለጽክበት መንገድ ነው የሚተምኑ። ለራስህ ዝቅተኛ ቦታን አትስጥ። በሁሉም ቦታ እየተገኘ ራስን አታርክስ። ድንጋይ ብዙ ሰው እንደ ወርቅ የማይፈልገው እንደ ዳይመንድ የማይመኘው በሁሉም ቦታ የሚገኝ ስለሆነ ነው። ለሚጠሩ ሁሉ አቤት፣ እንሂድ ሲሉ ወዴት ከሆነ መልስ አትጠራጠር። የአንተም ዕጣ ፈንታ ልክ እንደ ድንጋዩ መረገጥ ይሆንብሃል። አንተ ከማይገባህ ቦታ ስትጠፋ ሁሉም ይፈልግሃል፣ ሁሉም ያስብሃል። ዋጋህን በደንብ ይሰማቸዋል። በመኖርህ እነርሱ ጋር በመብዛት ያጣውን ዋጋ
ከእነርሱ ርቀህ ስትሄድ አጥብቀህ ታገኘዋለህ። ወረት ብቻ በሆነበት በዚህች ዓለም ላይ አስተውል። ማንም ከመብዛቴ የተነሳ እንዲሰለቻቸው አታድርግ። ሰዎች ዋጋዬ እንዲገባቸው ምን ላድርግ ብሎ ለጠየቀው ጥያቄ ለማንም በቀላሉ አትገኝ። ማንም አቅልሎ እንዲመለከትህ እንዲናገርህ አትፍቀድ። አሸርዳጅ፣ አሽቃባጭ፣ አድርባይ አትሁን። ራስን ውደደው፣ ተቀበለው። ራስን ትልቅ ቦታ ስጠው። የአንተ ዋጋ በሰዎች እንደማይተመን በተግባር አሳይ። የአንተ ልኬት ራስህ ብቻ መሆንን አስታውስ ወንድሜ። ክብር የሁሉም ሰው ጥማት ነው። ነገር ግን ያንን ክብር የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስ ሚዛን አንሰህ አትገኝ። ዋጋህን ጨምር። በቀላሉ በሰዎች አትመዘን፣ አትለካ። ፈጣሪ ከሰጠህ ሰውነት በታች አትኖር።